ብዙ ጊዜ ነግራቸዋለች። ያ በምትባል ስትመጣ ወደ ህይወታቸው ሁሉ ጊዜ አንቺ ዛሬ ምን አነሳሳሽ? እዛም ማንም ሰው ስለዚህ ነገር እንደማያወራ ታውቂያለሽ። እውነት ከዚህ በላይ እነሱም ሆነ ያለውን እውነት ነግረንሽ እውነታውን አውቀሽ ትሄጃለሽ። የእናንተው ነገር ልግባ አልመለከትም። እንግዲህ እንደተመለከታችኋት ሄሉ በጣም ነው የተናደደችው ማለት ነው። እንኳን እሷ እኛ ራሱ ተናደናለን። ምን አይነት ጉር ናቸው ማለት የሰው ላይ ነግሬያችኋለሁ። የሰው ላይ ማንም ሰው መጥፎ ሊላችሁ አይችልም። በምትሰሩት ነገር ነው አይደለ? እዚህ ጋር በምናየው ነገር ወይም ደግሞ በምንሰማው ነገር ነው የሰው ላይ መጥፎም ጥሩም ልንለው የምንችለው አብራችሁ እስካልኖራችሁ ድረስ እና እንግዲህ እሷ ስሟል ለምን ታስጠፋለች በዚህ ደረጃ? ሁል ጊዜ ስትመጣ በቃ ነገር ይዛ ነው የምትመጣው። ሄሉ ራሱ በቃ በቤኔና በሁለታቸው መካከል እሷ ካለ በቃ ጥሩ ነገር አይፈጠርም። እንዲሁ ጥሩ ነገር ብትፈጠር ለአንድ ቀን ብቻ ነው። ከዛ ውጭ ግን በቃ እንደዚህ ቆይታም ስትመጣ ነገር ይዛ ነው የምትመጣው። ደግሞ ይሄ ነገር በአንድ ያለቅም ዝም ብሎ ሲል ነው የሚከርመው። እና አንዳንድ ጊዜ ፕራንክ የሚሆን ድራማ ማለት ነው የሰውን ቀስም እየሰበሩ ድራማ ምናምን ወላሂ ብር እኮ ነው ይህ ብር ለማግኘት የሚሰሩት ነገር ነው። ነገር ግን ከራስ በላይ ነፋስ ነውና በጣም ይደብራል። በጣም ተመልካችንም አናዳለ። እነሱንም ሄሉ ራሱ በጣም ነው የተናደደችው። የሚገርማችሁ ነገር በጣም ይደብራል። ያማታል ደግሞ እሷ አይታችሁ ከሆነ ሰውነቷ ባንዴ ነው ክሽፍ የሚለው። ገና ከትናንት ነው ራሱ ፊቱ ልክ አልነበረም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ ያለሁ አልሐምዱሊላህ። አዲስ ከሆናችሁ ላይክ ሰብ ማድረጋችሁን አትርሱ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እንግዲህ እንደተመለከታችሁት ከመግቢያው ላይ ሄሉ በጣም አዝናለች፣ ተናዳለች። እኔ ደግሞ ወዲያው ነግሬያችኋለሁ የሰው ላይ እኮ እንደዚህ እንደ ቀልድም ቢሆን እኮ ቢያንስ አንድ ቪዲዮ እስከሚያልቅ እስከ መጨረሻው ድረስ አይተው ወዲያው ላይ በቃ እውነቱን መናገር አለባቸው። እነዚህ ግን ልክ የሰው ላይ በቃ 3 ቀን 4 ቀን ጨጓራውን እስከሚለጥ ድረስ እውነቱ አይወጣም። መታመም እኮ አለ። በጣም ነው የሚደብረው። በተለይ ደግሞ በዚህ ትናንትም ዛሬም ቀስማችሁን በተሰበራችሁበት ህይወት ላይ ያንኑ የመሰለ ነገር በጣም ያስጠላል። እና ለምንድን ነው እንደዚህ አይነት ድራማ የሚሰሩት? እሷ አሁን ታው ብላ ጥሩ ናቸው ብላ በቃ ህይወቷን አማራ ብላ ስትቀጥል ሌላ ችግር ነው የሚያመጡትና በስ ከዚህ የወጣ ነገር ሌላ ነገር አይሰሩም እንዴ? በጣም ነው የሚያስጠላው የእውነት። እንደ ነገርኳቸው በአንድ ቀን ውስጥ ወይም ደግሞ በአንድ ቪዲዮ ወዲያውኑ እስከ መጨረሻው አይተው ቀልድ ነው ቢሉ ችግር የለም። ግን ደግሞ እንደዚህ 3 ቀን 4 ቀን የሰው ልጅ ሳትነግሩት ዝም ብሎ እሱ በቃ ቀስሙ ተሰብሮ ፊቱ ተቀይሮ እስኪመጣ በሽተኛ እስከሚሆን ድረስ እየተጠበቀ ይሄኔ ጥሩ ነው ብዬ አላስብም። እና የሰው ላይ ሁልጊዜ ጥሩ ነገር ይደጋግማል እንጂ መጥፎ ነገር ለተመልካችም ለነሱም ጥሩ ነው ብዬ አላስብም። እና ለዚህ ምክንያቱ ደግሞ ያብናት። እሷ ስትመጣ ሁልጊዜ እንደዚህ አይነት ነገር ነው ይዛ የምትመጣውና እሷን ሰው ቢጠላት ምን ያደርግላታል? የእውነት አምላችሁና እኔ ከሀ ብላ ስመጣ ከመጀመሪያው ጀምረን ያልተመቸኝም በቃ የምታመጣው ስራ ሁላ ተንኮል ነው። እና እውነት እንዳልሆነ ሁላችንም እናውቃለን። ለምን እንደው ታውቃላችሁ? ቤን እውነት ቢሆን ኑሮ ባለፈው ሌላ ጓደኛ እንደሌለው ሚስት እንደሌለው ምንም አይነት ነገር እንደሌለው ሙሉ ነግሯታል። ገብቷችኋል? ሙሉ ነግሯታል። በዛ ላይ ደግሞ እሱ ጓደኛና ሚስት እያለው እየደባበቀ ይኖራል እንጂ ወይ ደግሞ ልጅ ቢኖረው ገባችሁ? እየደባበቀ ይኖራታል እንጂ ሊሄድ አይፈልግም። እናቴ ላስተዋውቅሽ አይልም አይደል እንዴ? ስለዚህ እሱ ያመነበት ነገር ስላለ ነው ነይ ልውሰድሽ ብሎ ያላትና ይሄን ነገር ልውሰድሽ ብሎ ሊያስተዋውቅ ሲል ግን ያብናት እንግዲህ ይሄንን ችግር እየፈጠረችው። ምክንያቱም እሱ ራሱ እንደሰማችሁት አንቺ ነሽ ሰበብ የፈጠርሽው ብሏታልና እሱ ያሰበችው ሀሳብ ነው። አንዳንድ ሰዎች አብረውና እየበሉ እየጠጡ አብረውና እየኖሩ ይሆናል አይደለ? በትክክለኛኛ መጉዳት ባይፈልጉ እንኳን ግን የሆነኛን የሚያናድዱበት ነገር ፕራንክ እያስመሰሉ የሆነ ነገር ይነግሯቸዋል። ፕራንክ እያስመሰሉ የሆነ ነገር ይጎዷቸዋል። ገብቷቸዋል አይደል? እና አንዳንድ ሰዎች ከባዶች ናቸው። ስለዚህ እንዳልኳቸው ይሄ እይታ ነው፣ ለራሳቸው ነው። ቢሆንም ግን ከህሊና በላይ ከአእምሮ በላይ ከእናንተ ከጤና በላይ የለም። የሰው ላይ በሚወደው ሰው ላይ በጣም ይናደዳል። እንዳልኳችሁ ደግሞ ወዲያውኑ የምነግሩት ነገር ከሆነ ትንሽ ደቂቃ ራሱ ያበሳጫችኋል። አሁን ሄሉ እስከ መጨረሻው ድረስ ውጭ ላይ ብላ እስካለችበት ፓርት ድረስ ከዛ በኋላ መናገር ነበረባቸው። ውሸት መሆኑ የታወቀ ነው። ማንም ውሸት ነው። ይሄ ጭራሽ ትክክል የሆነ ነገር የለውም። እንዳልኳችሁ ቢኒ እውነት ባይኖረው እሷን ቤተሰብ ሊያስተዋውቅ ሊወስደት አይችልም። እንደዚህ አይነት ህይወት ካለው ዝም ብሎ እያስመሰለ ይኖራል። ግዴታ ሊያዘችው ውሰደኝ አላለችው። ለምን እንዲህ አይነት ነገር ሊያደርግ ይችላል ብላችሁ አስባችሁ? ግን
ይሄ የያብ ተንኮል ነው። በቃ እዚህ ይዘሃት ስትል አንዴ ድራማ እንስራባት ብላ አስባ ነው። ወይም ደግሞ ይህን ነገር ሲያስቡት ከመጀመሪያው እናቱን ሊያስተዋውቃል ሊወስድ ሳይሆን ይህን ነገር ለመስራት ቪዲዮውን አስበው የተመካከሩት ነው ብዬ ነው የማስበው እንደኔ። እና ከሁለት አንዱ ነው። ቢሆንም ደግሞ እኔ እንጃ አልተመቸኝም። ለእኔ ብቻ ሳይሆን ለሁሉም ተመልካች ነገር አልተመቸውም። እናንተ ብትሆኑ በሄሉ ቦታ ምንድነው ልታረጉ የምትችሉት? እስኪ የራሳችሁን ሀሳብ ኮመንት ላይ ጻፉልኝ። አሁን በሄሉ ቦታ እናንተ ሆናችሁ ባላችሁ ሊያገባችሁ የሆነ ሰው ቤተሰብ ላስተዋውቃችሁ ብሎ ሊወስዳችሁ ብሎ እንደዚህ አይነት ነገር የሚያናድሽ ነገር ታያለሽ። እዛ የሆነ ነገር ነው እና እዚህ ነገር አታትንከራት እያሉ እንደዚህ ወደ ቢያረጓችሁ እናንተ ምንድነው ልታረጉ የምትችሉት? እውነት የሁሉም ቦታ ነው የምትሸፍኑት? እንደሷ ናችሁ ወይስ የራሳችሁ የተሻለ መፍትሄ ያለ የምትሉ ካለ ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ትናንትና ጠይቂያችሁ ነበረ ምንድነው አንድን ሰው ሳታገቡት ቤተሰብ ላስተዋውቃችሁ ብላችሁ ሄዳችሁ ትተዋወቃላችሁ ወይ ብዬ ጠይቂያችሁ ነበርና የሆነች እህቴ እንግዲህ በእኛ ባህል አይታወቅም አንድ ሰው ሳያገባ እሱን ቤተሰቦች ልንተዋወቅ አንችልም ብላለች። አዎ የብዙዎቻችን ባህል እንደዛ ነው ሲጀመር ማለት ነውና ያስፈራል። ያንን ሰው አግብታችሁ በስነ ስርዓት እንኳን አብራችሁ በልታችሁ ጠጥታችሁ ብዙ አሳልፋችሁ አማት ሲባል ለሴትም ለወንድም ትንሽ ይከብዳል እነሱ ጋር ለመሄድ ያው ብዙ ነገሮች ስላሉ ያስፈራልና እንግዲህ ሄሉ ያንንም ፈርታም ነበር። ፈርታም ቢሆንም ግን እሺ ብላ ልትሄድ ተዘጋጅታ ባለችበት ታይም እንደዚህ አይነት ሙሲባ ይዘውባት መጥተዋልና ያብ እውነት ለመናገር ቻናል ከፍተውልሻል። ጥሩ አብረሻ ቆይተሻል። ዙሮ ዝም ብለሽ አልቆየሽም። አብራችሁ የተከፈላችሁ ነው የምትሰሩት። ዙሮ ግን ደግሞ አሁን የራስሽን ቻናል ከፍተውልሻል። በራስሽ አይዲያ የራስሽን ህይወት ራስሽ ጓደኛም ካለሽ ጓደኛ፣ ባልም ካለሽ ባልሽ ጋር፣ የሴትም ጓደኛ ካለሽ ከነሱ ጋር ሆነሽ የራስሽን ህይወት ብትኖሪ ጥሩ ነው። የነሱን ህይወት ባትረብሽ ባይ ነኝ። እስኪ እናንተም የራሳችሁን ሀሳብ አስተያየት ስጡ። ቻናሌ ላይክ ሰብ አድርጉልኝ፣ አይከፈልበትም። አሰላሙ አለይኩም ወራህመቱላሂ